ያለፉት 2-3 ቀናት በጣም ርቦኝ ምግብም ፊት ለፊቴ እያለ ግን መብላት ያልቻልኩባቸው ቀናቶች ነበሩ። በጣም ከባድ ሳምንት። ለካ መዋጥ መቻል ትልቅ ነገር ነው። በዛሬው ቪዲዮ ባለፈው ሳምንት ምን እንዳጋጠመኝና ትንሽ ለሚመስለን ነገር እንኳን ማመስገን ምን ያህል በረከትና ደስታ እንዳለው አብረን የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ካያችሁት ደግሞ ከጊዜዎች በኋላ የተረዳሁትን የምስጋና ጥቅሞች የማካፍላችሁ ይሆናል። ይህ ሃቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ሌሎች እንዲያመሰግኑ ምክንያት መሆን የምትፈልጉ ሁሉ ይህንን ቪዲዮ ላይክ እና ሼር ማድረግ አትርሱ። አዲስ የሆናችሁ ደግሞ ይህንን መንፈሳዊ ቻናል እንድትቀላቀሉ በእግዚአብሔር ፍቅር ጠይቃችኋለሁ። እንግዲህ ምን ሆነ መሰላችሁ? ባለፈው ሳምንት ቀናቶች ውስጥ ምን እንደሆነ በማላቀው ምክንያት ቶንሲል ያዘኝ። ቶንሲል ያለባችሁ ትረዱኛላችሁ። ከልጅነቴ በጣም የሚያስቸግረኝ በሽታ ነበርና ግን ይሄኛው በጣም ከጊዜያት በኋላ ስለሆነ የተነሳብኝ በጣም አሞኝ ነበረ። እንደውም ከዚህ ቀደም ፖስት ያደረኩላችሁ ቪዲዮ የድምጼ መዘጋት ምክንያት በዛ በሽታ ነበርና ያን ቪዲዮ እንደውም ከቀረጽኩት በኋላ ጭራሽ እየባሰብኝ መጣ። አልጋ እስከመያዝ ደረስኩኝ። መብላት የሚታሰብ ነገር አይደለም። ቀስ እያለ ማውራት ራሱ እየከለከለኝ መጣ። የሚገርማችሁ እጅግ በጣም ይርበኝ ነበረ። ከዛ ውጪ ደግሞ በጣም ሳሊቬት አድርግ ስለነበረ በጣም ሰውነቴ ዲሃይድሬት አድርጎ ነበር። በጣም ውሃ ይጠማኝ ነበርና ሁለቱን ነገር ማድረግ አልቻልኩም። ከባዱ ስሜት ደግሞ የሚበላው የሚጠጣው ማጠገባችሁ ኖሮ መብላት መጠጣት አለመቻል ነበር። የምወስደው መድኃኒት ምንም አልፈየደልኝም። ብዙ ሰዎች በጣም ብዙ ነገር ነገሩኝ። የማይሞከር ነገር ድራሱ ሞክሬያለሁና ምንም ሊሻለኝ አልቻለም። ምራቄን ስውጥ የሚሰማኝ ህመም የእውነት በቃላት የሚገለጽ አይደለም። ምጥ እንደያዛት ሴት ትራስ እየጨመኩ ነበር የምወጣው። እስከዛች ሰዓት ድረስ መዋጥ ይሄን ያህል ቫልዩ እንዳለው አልተረዳሁም ነበር። 3 የስቃይ ቀናትን አሳለፍኩ። ከዛ በመጨረሻ እግዚአብሔር በቸርነቱ አንድ ባለ መድኃኒት ልኮ ፈወሰኝ። ከዛ በፊት የነበሩት ምሽቶች እጅግ በጣም ከባድ ምሽቶች ነበሩ። እንቅልፌ ድንገት እየወሰደኝ ሳላስበው ስውጥ እነቃለሁ። በጣም ፔንፉል ስለነበር ይቀሰቅሰኛል ከእንቅልፌና አስቡት፣ ረሃቡም አለ፣ በዛ ላይ ድካም አለ። ስላልበላው በጣም ይደክመኛል። የጉሮሮም ስሜት አለ፣ በጣም በሽታዋል እና ይሄ ሁሉ ተደራርቦ በጣም ከባድ ሳምንት ነበር ያሳለፍኩት። ያን መድኃኒት ወስጄ ከዳንኩኝ በኋላ ግን የሚገርማችሁ ቴንሽን ይዞኝ ነው መሰለኝ ደህና ሆኜ የራሱ መዋጥ ፈራ ነበር። በሰቀቀን ነው የምወጣው እና ለካ መዋጥ እንደዚህ ነው ማለት አስባችሁት አታውቁም በእርግጠኝነት። እና ውሃ መጠጣት፣ ምግብ መብላት ሳይኖር እኮ አይደለም ኖሮ እንኳን ያንን ማድረግ ላንችል እንችላለን። ለካ በጣም ተራም ይመስሉን ግን በህይወታችን በጣም ብዙ ዋጋ ያላቸው ነገሮች አሉ። እጅግ በጣም ስናጣቸው የሚገባን ነገሮች አሉ አይደለ? ራሴን ምን እንደታዘብኩ ታውቃላችሁ? ማለት ብዙ ጊዜ የማመሰግነው ወይ ጠይቄ ያገኘሁትን ነገር ሊሆን ይችላል ወይም ደግሞ የሚታየውን ነገር ሊሆን ይችላል እና በፍጹም አስቤው አላቅም። ምናልባት ማማረር አብዝቼ ይሆን ነበር ያልኩት። ከተሻለኝ በኋላ ቁጭ ብዬ የእውነት ስለ ምስጋና ጥቅም ማሰብ ጀመርኩኝ። በማመሰግንባቸው ጊዜያቶች የሚሰሙኝ ስሜቶች፣ ትንሽ ደግሞ ኮምፕሌን ላረግ ስል ላማረር ስል የሚሰማኝን መጥፎ ስሜት በጣም ማሰብ ጀመርኩኝና ለምን ለእናንተ ሼር አላደርጋችሁም ብዬ ይሄን ቪዲዮ ለመስራት አሰብኩ። አሁን ሳስበው ራሱ የሚያስቀኝ ነገር ከተሻለኝ በኋላ በዙሪያ ላሉ ራሱ ማዋጥ ስለቻላችሁ አመስግኑ እያልኳቸው ነበር። ለሚሰማው ሰው ተራ ነገር ይመስላል፣ ግን ካላጣችሁት በስተቀር አይገባችሁም። ብልጥ የሆነ ሰው ደግሞ ከሰው ነው የሚማረው። ስለዚህ ሳታጡት በፊት ማመስገን ይኖርባችኋል። ስላለፈው ሳምንት ይህን ያህል ካጫወትኳችሁ በዛች በተሻለኝ ቀን ስለ ምስጋና ያሰብኳቸውን እዛን ቀን ያስተዋልኳቸውን የምስጋና ጥቅሞች ደግሞ አብረን እናያለን። ያው የምስጋናን ልምድ እስካላዳበርን ድረስ አንዳንዴ ከፍ አንዳንዴ ዝቅ እንላለን አይደለ? እና በዛሽ ሳምንት ያሰብኩት ያንን ልዩነት ነው። በማመሰግንበት ጊዜ ያገኘሁትንና ያን ሳላረግ ደግሞ ያጣሁትን ነገር። ስለዚህ ዛሬ ለእናንተ ማካፈላችሁ አመስጋኝ በነበርኩባቸው ወቅቶች ያገኘኋቸውን ጥቅሞች ነው። የመጀመሪያው ሳመሰግን በረከት አገኛለሁ። ላለው ይጨምርለታል አይደለም የሚባለው? አመስጋኝ ሲሆን ፎከስ የማደርገው ያለኝ ነገር ላይ አይደለ? ስለዚህ ሌላ የማመሰግንበት ነገር ሲጨመርልኝ ያለው ያ እንደሆነ እንኳን ሳላስተውለው ሳይታወቀኝ ሁልጊዜም የማመሰግንበትን ነገር ሲጨመርልኝ በህይወት ያየዋለሁ። ሐሳቤም ትኩረቴም ሁሉ ነገሬ ያ የማመሰግነው ነገር ላይ ሲሆን እሱ ወደ እኔ ተባስቶ ነው የሚመጣውና በጣም ቆይቼ ያስተዋልኩት ነገር እሱ ነው። ሁለተኛው በማመሰግን ወቅት የማገኘው ነገር ደግሞ ፍጹም ደስታ ነው። ቅድም እንዳልኳችሁ አመስጋኝ ሲሆን እማተኩረው ሙላቴ ላይ ነው እንጂ ጉድለቴ ላይ አይደለም። የጎደልን ነገር ላይ ትኩረት ስናደርግ ደስታ ከኛ ይርቃል አይደል? የሞላልን የተሳካልን ነገር ላይ በምናተኩር ጊዜ ደግሞ ደስተኞች እንሆናለን። የብዙ ሰዎች ደስታ ማጣት ምክንያት የሚመስለኝ እንደውም ባጡት ነገር ላይ ትኩረት ማድረጋቸው ነው። ከዚህ ጋር ተያይዞ ዲያቆን ሄኖክ ኃይሌ የጻፈውን ስለተሰጠን ነገር መቁጠር ትንሽ ላንብብላችሁ። ሔዋን ከእባብ ጋር እየተነጋገረች ነው። የመጀመሪያ ጥፋቷ ካለ ደረጃዋ ወርዳ
ከእባብ ጋር ወዳጅነት መጀመሯ ሳይሆን አይቀርም። እባብ ደግሞ የሰይጣን አንደበት ነበር። ሰይጣን እንዲህ አላት፣ በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? ልብ አድርጉ፣ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አላለም። የከለከለው አንዲት ዛፍን ነው። ሰይጣን ግን ሁሉን ተከልክላችኋል ብሎ እንዳላዋቂ ጠየቀ። ሰይጣን በመጽሐፍ ቅዱስ ንግግሩን የጀመረው በውሸት ነበር። ዓላማው ከሔዋን መረጃ ለማግኘት አልነበረም። ሔዋን እስከ ዛሬ ያላሰበችውን ማሳሰብ ነበር። ብሉ ተብሎ ከተሰጣቸው ብዙ ሺህ ዛፍ ይልቅ የተከለከሉትን አንዲት ዛፍ አሳይቷት ሄደ። ከዚያች ደቂቃ ጀምሮ ስላልተሰጣት ነገር ማሰብ ጀምራ ደስታዋን አጣች። የተከለከለውን በልታ የተሰጣትን ብዙ ስጦታ ከነስጪው አጣች። ወዳጄ፣ የቀደመው እባብ ዛሬም መርዙን ይረጫል። በሕይወታችን ከተሰጠን ብዙ ነገር ይልቅ ያልተሰጠንን ጥቂት ነገር እናስባለን። ገንዘብ እንደሌለህ እያሰብክ ጤና እንዳለህ ትረሳለህ። ጫማ እንደሌለህ እያሰብክ እግር እንዳለህ ትረሳለህ። አልጋ እንደሌለህ እያሰብክ እንቅልፍ እንዳለህ ትረሳለህ። ስለዚህ ውስጥህ ያለውን የእባብ ድምፅ አትስማ። ከሌለህ ይልቅ ያለህ ይበልጣልና የተሰጠህን ቁጠር። ይህ ጽሑፍ በጣም እጅግ ያስደንቀኛል። እንደሰማችሁት እንግዲህ ሰው ያለውን በቆጠረው ልክ ነው ደስታው በዛው ልክ የሚሆነው እና ሁሌም ያለኝን ስቆጥር ባለኝ ነገር ሳመሰግን ደስታዬ በዛው ልክ ይሆናል። ሶስተኛ፣ ሳመሰግን የማገኘው ጥቅም የምድር መላእክት እንደሆንኩ ይሰማኛል። ምክንያቱም መላእክት እንደምታውቁት ምስጋና እረፍታቸው ደግሞ ምስጋና የሆነላቸው ናቸው። በህይወት የሚያኖራቸው ራሱ ምስጋና ነው። ስለዚህ አንድ ሰው ባመሰገነ ጊዜ መላእክትን እየመሰለ ባማረረ ጊዜ ደግሞ እንስሳ እየመሰለ ነው የሚሄደው። ከዚህ ውጭ ደግሞ በሰማይ ቤታችን ሁሌ ምስጋና ነው አይደል ያለው። ስለዚህ ያኛውን ቤት መለማመድ፣ ባመሰግንኩኝ ቁጥር ያንን የሰማይ ቤት እየተለማመድኩ እንደሆነ አስባለሁ። እዛ እንቅልፍ የለም፣ እዛ ረሃብ ጥም የለም፣ እዛ ምስጋና ብቻ ነው። ስለዚህ እዛ የሚጠብቀንን ህይወት እዚህ በምድር የምንለማመደው በምስጋና ነው። አራተኛው ሳመሰግን የማገኘው ጥቅም ደግሞ እግዚአብሔርን ደስ ማሰኘት ነው። እግዚአብሔርን ደስ ከማሰኘት በላይ ምን አለ? ይሄን ያልኳችሁ ለምን መሰላችሁ? በሆነውም ባልሆነውም ነገር በሙሉ እግዚአብሔርን በማመሰግን ጊዜ ምን እያልኩ ነው? ሁሉ ያንተ ፍቃድ ነው። አንተ ሁሉን ታውቃለህ፣ አንተ ሁሉን ታደርጋለህ፣ አንተ ልክ ነህ፣ ስለዚህ ተመስገን እያልኩ ነው። ይሄ ደግሞ የሚያሳየው በእግዚአብሔር መተማመኔን ነው። እግዚአብሔር ደግሞ ቅዱስ ዳዊት እንደነገረን በእርሱ በሚተማመኑት ደስ ይለዋል። ስለዚህ ባመሰግንኩኝ ሰዓት አምላኬን ደስ አሰኘዋለሁና ያ ለእኔ ትልቅ ጥቅም ነው። የመጨረሻው በማመሰግን ጊዜ እምነቴን ይጨምርልኛል። ያ እምነት ማለት በእግዚአብሔር መተማመን ማለት ነው። እግዚአብሔር ለሚያደርገው ነገር በሙሉ በቂ ምክንያት እንዳለው፣ አንድ ነገር ሆነም አልሆነም መጣም ቀረም ስሙን ካመሰገንኩት ፍቃድህ ፍቃዴ ነው እያልኩት ነው። ስለዚህ በሱ መታመኔን እያሳየሁ ነው ማለት ነው። ይሄ ደግሞ እምነቴን ይጨምርልኛል። ባመሰገንኩ ሰዓት መጥፎ የተባለው ነገር ሁሉ ወደ መልካም ሲቀየር አየዋለሁ። እዚህ ጋር በጣም የሚያስደንቀኝ አንድ የቅዱስ ዮሐንስ አፈወርቅ አባባል አለ። በጎ ነገር አግኝተህ እንደሆነ አመስግን፣ በጎ ያልሆነ ነገር አግኝተህም እንደሆነ አመስግን፣ ምክንያቱም ያ በጎ ያልሆነ ነገር ወደ በጎ ይቀየራልና ይላል። እና የሆነ ልክ ያልሆነ ነገር ሲከሰት ወይም ያልጠበቃችሁት ነገር ሲሆን ባመሰገናችሁ ሰዓት ያ በጎ ያልመሰላችሁ ነገር እንኳን ለመልካም ሲሆን ታዩታላችሁ። ብዙ ጊዜ ይህን ስለማናስተውለው ነው መሰለኝ ባማረርን ቁጥር ነገሮች ይበልጥ እንደሚወሳሰቡ ስለማናስተውል ነው ሁሌም የማማረር ህይወት ውስጥ የምንገባው። ማማረር ነገሮችን ሲያባብስ እንጂ ሲያቀል በህይወት አይቻላቅም። እዛ ስሜት ውስጥ መቆየት እኮ አልፈለኩም፣ ግን አንዴ ከጀመርኩ ከዛ ስሜት ለመውጣት በጣም ብዙ ኢነርጂ፣ በጣም ብዙ ታይም ይፈጅብኛል። ስለዚህ በተቻላችሁ አቅም ቶሎ ብላችሁ ወደ ምስጋና መንፈስ መቀየርን ልመዱ። እኔ በዚህ ህመም እነዚህ ነገሮች አስተውያለሁ፣ ተምሬያለሁ። እናንተም ደግሞ ሰምታችሁ እንደምትጠቀሙባቸው ተስፋ አደርጋለሁ። እግዚአብሔር በአንድም በሌላም ያስተምራል አይደል? እናንተም ደግሞ በምስጋና ያገኛችሁትን ጥቅሞች ኮመንት አድርጉልንና ሁላችንን እንማርባቸው። እግዚአብሔር ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በምስጋና የሰማይ መላእክትን እየመሰልን የምንናፍቃትን ሰማያዊ መንግስቱን ለመውረስ ኑ አብረን በመንፈሳዊ ህይወታችን እንደግ።